ጸጉራችሁን የሚያሳድግ ምርጥ ስፕሬ ይዤላችሁ መጥቻለሁ። በነገራችን ላይ ሰሞኑ ቻሌንጅ ጀምሬ ጠፍቻለሁ እና ስለጠፋው ደግሞ በጣም ይቅርታ። ክፍል 1 ቻሌንጅ 15 ቀን ሆነው ከተለቀቀ ክፍል 2 ቻሌንጅ ማለት ነው። ጸጉሬ እንዴት አያችሁት? በዚህ አጋጣሚ ያው ከፊት ለፊት ከመጀመሪያ አላረግኩላችሁም እና እዚች ጋር እየተቆረጠው አሁን በቃ እኔ እንጃ የምር እንዲሁም ቶክሽው ነበር ከቀረጽኩት እንደውም ሳምንት አልፎታል። 10 ቀን ሆኖታል እኔ ቪዲዮን ከቀረጽኩ። ዛሬ ገና ነው ኤዲት ማድረገው ማለት ነው። መለቅላችሁም ዛሬ ነውና ግን ጸጉሬ እግዚአብሔር ይመስገን በጣም አድገዋል። በተለይ የተቆረጥኩት እንደውም ያው ሁሉንማ በስማሙልድ ሁሉንማ በጣም ከባድ ነውና ግን የማያድግ ነገር የለም፣ የማይለወጥ ነገር የለም ማለት ነውና ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልልኝ። ሁሌም ላይክ፣ ሼር፣ ኮመንት እያደረጋችሁ ምርጥ ምርጥ ኮመንት ለምትጽፉልኝ፣ ሀሳብ አስተያየታችሁን ለምታስቀምጡልኝ፣ ሸር ለምታረጉልኝ፣ በርቺ ጠንክሪ ለምትሉኝ በጣም አመሰግናለሁ። እግዚአብሔርን ቃላት የለኝም እና በጣም ነው የማመሰግነው ሁላችሁም። ዛሬ ይዤላችሁ የመጣሁት ክፍል 2 ቻሌንጅ ይዤላችሁ መጥቻለሁ። የተጠቀምኩትም ቁርንፍድና ይሄኛው ኢትዮጵያ በተለይ ምንድነው የሚባለው የላውሮ ቅጠል ወይም ደግሞ ሌላም ስም አለው፣ ሌላ ስም ደግሞ ሮዚ ሌላ ስም አለው ስትል ሰምቻታለሁ የሷም። እና በመጀመሪያ እነዚህን አጥባለሁ፣ ከዛ ማሳያችሁም ሌላ አለና እዚች ጋር እነዚህ ግዴታ መታጠብ አለበት። ማንኛውም ነገር ለፊታችን ሆነ ለጸጉራችን የምናደርጋቸው ነገሮች መታጠብ አለባቸው። ያው በከፊሉ አቧራ ነክ ነገር አላቸው ማለት ነውና ከዛ በኋላ እሱን ካጠብኩኝ በኋላ የሚበቃኝን አክል ውሃ ጨምራለሁኝ። በዚህ አጋጣሚ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው እና በርቺ ጠንክሩ ብላችሁ ቢያንስ የናቲ ልደት ስትስ ቻሌንጅ ላስገባችሁ እንዲ የናቲ ልደት እንድጠራችሁ ማለት ነው። 20 ያስገቡልኝ በቃ። ወይኔ ተኮላተፍኩ እኮ እዚች ጋር በነገራችን ላይ ቪዲዮውን የዛን ቀን ምን እንደተፈጠረ እያየ አሁን ትዝ ብሎኝ ነው ንግግሩ ራሱ የጠፋብኝና እዚች ጋር የተጠቀምኩት እንትን ነበር የዝንጅብል ዱቄት ማለት ነው። ምንም ነገር የለበትም፣ የዝንጅብል ዱቄት ነው። በነገራችን ላይ ካገኛችሁት በጣም አሪፍ ነው። ለቦርጭ ለመቀነስ ራሱ በጣም ይረዳችኋል። እንደዚህ ብትጠጡት ማለት ነው። ለመጠጣትም በጣም አሪፍ ነው እና ብትጠጡት ለቦርጭ ራሱ እነዚህ ሶስቱ ለቦርጭ ራሱ በጣም አሪፍ ናቸው። በዚህ አጋጣሚ ማለት ነው። ከዛ በኋላ አልተደፋብኝም። በስመ አብ ወልድ ከፍቼዋለሁ እኮ እንደከፈኩት ተደፋብኝ ማለት ነው። እና ምን እያልኳችሁ ነበር? አዎ የናቲ ልደት እየደረሰ ነው እንደ እግዚአብሔር ፍቃድ። ግን ያው ፕሮግራም ብለቅላችሁም ራሱ አታዩልኝም ቪዲዮን። ግን እለቀዋለሁኝ መልቀቅ ግድ ነው። በጣም በቃ እና እስከዛ 20 ሺህ ያስገቡኝ። በቃ 20 ሺህ ያስገቡኝና እኔም የ20 ሺህ ልደት ላክብር ማለት ነው። ምን ትላላችሁ? እስቲ ምን ትላላችሁ? እና 20 ሺህ ያስገቡኝ ማለት ነው። ከዛ በኋላ እዚች ጋር ያፈላሁት ቢያንስ ለ15 ደቂቃ አንድ ላይ እንትን ብየዋለሁ። ከ15 ደቂቃ በኋላ እንደዚህ በርዶ። በነገራችን ላይ ከለሩ በጣም ነበር ደስ የሚለው፣ በጣም ነበር የሚያምረውና በዚህ አጋጣሚ ለአንድ ጊዜ ብቻ ስፕሬ ተጠቅሜ መጨረሻ ላይ ምን አደረኩኝ? ሻምፖ ሰርቼ ነበር። ጸጉሬንም ስለታጠብኩኝ ከሻምፖ በኋላ ታጠብኩበት ጸጉሬና በጣም ነበር ጸጉሬ ራሱ የሆነ በቃ ለውጥ አለው ታውቃላችሁ። ከዛ እንዲሁም በቶክሼው ነበር፣ ከትላንት ወደ ቶክሼው ነበር ማለት ነው። እና በጣም ነው እየተመቸኝ። እንደዚህ አድርጋችሁ ተጠቀሙ። ቻሌንጁን ደግሞ ያልተሳተፋችሁ ተሳተፉ። ቻሌንጅ ስትጀምሩ የሚያበረታታችሁ የሚያነቃቃችሁ ነገር ሲኖር ማለት ነው ትጠነክራላችሁ። በነገራችን ላይ እኔ ራሱ በጣም ነው የምሰንፈው እውነት ለመናገር አንዳንዴ። ቻሌንጅ ግን ሲኖር ማለት ነው እበረታለሁ፣ እሰራለሁ ማለት ነው። እና ያው ጸጉሬ እንደዚህ እየሳብኩላችሁ ነበር ቪዲዮ እየቀረጽ ያው ፏ ብዬ ቪዲዮ ልቅረጽላችሁ ብዬ ነው። ዓለም 9 ነው 10 አይሞላም እና ራሳችንን እንጠብቅ። ራሳችን እየጠበቅን ፏፏ እያልን በቃ ቪዲዮ እንደዚህ መቅረጽም እንችላለን። እና ጸጉሬ ከዛ በኋላ በቃ ይህቺ መርጫዋ ራሱ በጣም ነው የምትመቸው።
በጣም ነው የወደድኩት። እንደዚህ ካደረግኩ በኋላ ግን ጸጉሬ በሁለተኛ ቀኑ ነበር መሰለኝ፣ ያው በሁለተኛ ቀኑ ታጥቤዋለሁኝ እና አሁን ግን የበለጠ በቃ ውበት ጨምሮበታል። እግዚአብሔርን እውነት ለመናገር የግዴታ ጸጉር በቁመት ብቻ አይደለም የሆነ በቃ እኔ ጸጉሬ በጣም በስቷል። እውነት ለመናገር ያው ሁላቸውም ከዚህ በፊት ከመጀመሪያው የምታዩት ጸጉሬ በእርግጠኝነት ትመሰክራላችሁ። ምንም እንኳን ያው ሌሎች ሰዎች አያሳድግም እንደዚህ ማይልም ቢሉ እናንተ እኛ ፊታችንም ሆነ ጸጉራችንም ሆነ በተንከባከብ ነው ልክ ነው ጸጉራችንን የሚያድገው። እንዲሁም ቁርንፍድ፣ በዚህ አጋጣሚ ቁርንፍድ እንዲሁም ደግሞ ቡና እንዲሁም ደግሞ እነዚህ ግብዓቶች ሁሉ የደም ሴላችንን እንዲዘዋወር በትክክል እንዲዘዋወር ይረዱናል። ቢያንስ መሳጅ በምናደርግ ሰዓት በዛን ሰዓት የደም ሰርኩሌሽን ስለሚሰራ ጸጉር የመብቀል ኃይልና አቅም አለው። ብዙዎች ደግሞ ያው በተፈጥሮ ይላሉ። በተፈጥሮ ብቻ አይደለም። በዚህ አጋጣሚ በተፈጥሮ ከተባለበት እግዚአብሔርን የኔ ጸጉር ያው በተፈጥሮ ሉጫ ቢሆንም ከዚህ በፊት ግን በጣም ረጅም ነበር፣ በጣም ረጅም ነበር እንዳውም እና እርጉዝ ሳሎን በፊት እና አንዳንዴ ፎቶዎች የራሱ ሳይ ግርም ይለኛል እና ለምን ከዛ በኋላ በቃ ጸጉር ሳትንከባከቡት ወይም ደግሞ እርግዝና ወይም አንዳንድ ነገር በሚመጣ ሰዓት ይሰባበራል። ስለዚህ ያላችሁን ጸጉር ደግሞ እንዳይሰባበር ጠንክሮ ጥንካሬውን እንትን ብሎ ውበቱን ወዙን ይዞላችሁ እንዲያድግ እንደዚህ ብትጠቀሙት ባላችሁ ነገር። በዚህ አጋጣሚ እነዚህ ግብአቶች ከሌለ አንዱን ግብአት ሩዝ ካለ እንዲሁም ደግሞ ጥቁር አዝሙድ፣ ቁርንፍድ በቃ አንዱ ግብአት ካለ ራሱ በአንዱ ራሱ ብንንከባከበው ሳንሰለች ብንጠቀመው በእርግጠኝነት ጸጉር ያድጋል። ማያድግበት ምክንያት የለም። ያው የፊት ለፊቱ ግን እናንተ ራሱ ምስክር ናችሁ። ትላንት የት ነበር፣ አሁን ላይ ምን ላይ ነው ያለው፣ አሁን የት ላይ ነው ያለው እና ይሄ የፊት ለፊቱ ጸጉሬ በተለይ ማለት ነው ከዚህ በፊት ስቆርጠው የቱ ጋር ነበር፣ አሁን የቱ ጋር ነው እና በጣም ነው ለውጥ ያለው። ግንባሬ ራሱ እግዚአብሔርን ቅቤ የሚቀመጥበት ቦታ ሊደርስ ነበር። ወይኔ ይቺ አጎቴ ልጅ ትዝ ብላኝ ነው ጉሩብ ላይ እያወራን ኧረ ቂቤ የሚቀመጥበት ቦታ ደርሷል ጸጉርሽ አለቻት እና እሷን ትዝ ብላኝ ነው እና እውነቴ ነው የምላችሁና ጸጉር ይሸሻል በጣም። በተለይ ደግሞ ሻሽ የምታበዙ ልጆች እና ቢያንስ አትሊስት ማታ ማታ በቃ ሻርብ የምታረጉ ከዚህ ነገር መጠንቀቅ ማለት ነው። ጸጉራችሁ እረፍት ማግኘት አለበት ሁሌም። በዚህ አጋጣሚ ነው ያውን እንደውም ከዚህ በፊት ሁሌ ቅባት እቀባ ነበር። ለምን ጭንቅላቴ በጣም ያማኝ ነበር፣ ግን እግዚአብሔር ይመስገን አሁን በጣም ደህና ነኝ። ብዙዎቻችሁ እንደውም የጥቁር አዝሙድ ቅባት ለጭንቅላት ለራስ ምታት አሪፍ ነው ብላችሁም ጽፋችሁልኛል በኮመንት እና እውነቴ ነው ምላችሁ እንደዛ ቅባት አዘጋጅቼ ከተጠቀምኩ በኋላ ራሱ የራስ ምታት ራሱ በጣም ነው የቀነሰልኝ። ከስንት አንድ ጊዜ ነው ራሱ አሁን ወይ የሚያመኝ ወይ የሆነ ነገር ስሰማ ወይ ዝም ብሎ ደግሞ ወይ ብርድ ከመታኝ ምናምን ነው የሚያመኝ እና እግዚአብሔር ይመስገን ለራስ ምታት ራሱ በጣም አሪፍ ነው። እንደዚህ ጸጉራችን በምትንከባከቡ ሰዓት ቅባት በምትቀቡ ሰዓት ጭንቅላታቸው አይደርቅም እና ጭንቅላታችን ሲደርቅ ነው የራስ ምታትም የሚኖርብን እና እንደዚህ እያደረጋችሁ ተጠቀሙ። በሌላ ቪዲዮ እንገናኛለን። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ። ክፍል 3 ቻሌንጅ ደግሞ ይቀጥላል። በቻሌንጆች መካከል እርግጥ እኔ ሻምፖ ሰራለሁ፣ ኮንዲሽነር ሰራለሁ። እነዛም ደግሞ በሚመቻችሁ ሰዓት ብትጠቀሙ በጣም አሪፍ ነው። ባይ ባይ። መልካም ቆይታ። ቸር ሁሉ ተመኘ